እሱን ታዩ ግን ጠፍታ እንዴት እንደሆነ ቤቷ ድረስ ግን ቆይ አንቺ በትክክለኛ ትከታተያቸው ነበረ? አዎ። እና ለሀቅ ነው እየፈረድሽ ያለሽው ወይንስ የሆነ ሰውን ስለምትጠይና የሆነ ሰውን ስለምትወጂ? ለዛ ማርያምን ለምንሽ እኔ ምንም አላውቃቸው፣ ግን ስራቸውን ነው የምናደርጋቸው። ስራቸውን ከወደድናቸው ምንና አሁን የሄርሜላን ስራ ያደነቅሽው? እኔ እኮ አልገባኝ። ይሄ ብቻ ነው የሄርሜላን ስራ ያደነቅሽው? ምን ዋን ነው ከሄርሜላ ምንድን ነው የተማርሽበት? ላንቺ ምጠቅምሽ ብለሽ ጠይቂኝና ልመልስልሽ። ምንድን ነው የተማርሽው? ምንድን ነው እስኪ የተማርሽው? የጠቀመሽ ያስተማረችሽ? የፍቅር ሰው ናት። ሰውን የምትገዛው በፍቅር ነው። አንደኛ ነገር ፍቅር ምናምን ታዩ የኔ ቆንጆ አብርሽን እንዴት መያዝና እንዴት መመለስ እንዳለባት ብልሃተኛ ናት። የራስ ያልሆነን ነገር እንዴት አርጋ ወደ ራሷ አትወስደው? ያለበት አማራጭ እንዴ ፍቅር ቢኖራት እኮ የኔ ቆንጆ በፍቅር ቢሆን ኖሮ እኮ የ500,000 ብር ገዝታ ወስደው ማንን አብርሃም ታውኑ እንደ አብርሽ እና 500,000 ወደ ሐሳቡን ያስቀየረችው ምን ሆነሽ ነው? ወይስ ፍራሽ ላይ ቆይታ ነው ለዚህ ባያበቃችሁ? ሩታ እኮ ግን ቆይ እኔ እናት ሰላሜ ነሽ። እስኪ ግን አንቺ አሁን እንደ ክርስቲያናዊ እንጠይቅና ተዋቸው እነሱን። እንደ ክርስቲያናዊ አንቺ ባለትዳር ነሽ ልበል ወይም ደግሞ ትዳር የለሽም፣ ጓደኛሽ ሳትሆን ጀስት ብቻ የማታውቂው በርቀት ያለ ሰው ጓደኛ ትኖርሽ ሰው ታውቂያለሽ እና ያ ሰው ባለትዳር ነው። እዛ ሰው ጋር ቀለበት ጣቱ ላይ መኖሩን እያወቅሽ አንድ ብለሽ ጓደኛ ብለሽ ልቀሪው ነው የምትችይው ወይስ ትዳር አለው ብለሽ ልትርቂው ነው የምትችይው? መቼም ብቻውን አይደለም። መልሽልኝ። ቆይ መልሽልኝ። እኔ እናት ቆይ እሺ፣ ጥሩ ጥያቄ ነው ልመልስልሽ። እሺ ሌሎቹ አይግቡ። ባለትዳር ለምን በጓደኝነትም ሆነ በአድናቂነትም ሆነ ለምን ቀረበች ነው አይደለ ጥያቄሽ? ወይስ ምንድነው? ያ ባለትዳር ከሆነ መምጣት አልነበረባትም። ሰው ሆኖ ይጋጫል። ሰው ሆኖ እግርና እግርም ይጋጫል። የተገዳደለም ይቅር ይባባላል። እሷ አላማ ይዛ ባትመጣ ኖሮ እቺን ክፍተት ጠብቃ ህይወቱ ጋር ገብታ ምስቅልቅላቸውን ባላወጣች። የተጣላ ሰው ተመልሶ እንደሚታረቅ ታውቂያለሽ። የተዋለዱ ብዙ አመት የተለያዩ ተመልሰው አንድ እንደሚሆኑና የፈረሰው ትዳራቸው አንድ እንደሚሆን ታውቂያለሽ። ያቺን ክፍተት ጠብቃ ለምን መጣች? ጣቱ ላይ ቀለበት እንዳለ ብቻውን አይደለም፣ ብዙዎች በዙሪያው አሉ። ሴት እንጂ አጠገቡ የሌለው አብርሃም የሴት ችግር ስላለበት ነው ሴት የመጣችው እንጂ ወንዶች አሉ። እህቱ ዛሬ የምታነፈንፈው እህቱ ነበረች። ዛሬ ድረስ ያለች አብራት እንደንትን ያደረገውን ሁሉ እያጨበጨበች የምትሸኝለትና የምትቀበልለት እህቱ ታላቅ ነኝ ብላ የምትል እህቱ ገባሽ? ለምን መጣች? ያቺን ክፍተት ጠብቃ ይታረቁ ብላ ወይ ሊያቸው ብላ መራቅ ሲገባት አላማ ስላላት ከመጀመሪያ አንድ ብላ ስትመጣ ሄርሜላ ይሄንን ክፍተት ተጠቅሜ መግባት አለብኝ፣ ማስታረቅማ የለብኝም፣ በቃ ስለምወደው የኔ ማድረግ አለብኝ ብላ ወደርሽም ጠላሽም አቅዳ የመጣችው ቅዷ ነው። አሁን ድረስ እየተሳካላት ያለው። አንቺ ብትሆኚ ታደርጊው ነበር? በዛ ሰዓት አሁን አመጣጧ ነግሬሻለሁ አይደለ? እንዴት ነው እሱ በቃ ሩታ ጥላኝ ሄደ ብሎ እያለቀሰ ነበረ፣ እያዘነ ነበረ። ታሞ ራሱ ተኝቶ ነበር ከቤት አይደለ? ታሞ የተኛው ከዛ በኋላ ነው። እስቲ ማሬ ይቅርታ ተኒገን ነው ራዝም በረቀና ገቡ ሆነች ቀናንድል እንጂ በድንጋይ ላይ ውሃ ማፍሰስ ነው። የሄርሜላን ደጋፊዎች ለማስረዳት በድንጋይ ላይ ውሃ ማፍሰስ ነው። ስለዚህ አንቺ ማጥከም ያወራው በስርዓት እናውራ ባንስ እንዴ። አረ ችግር የለውም በስርዓት እንደዚህ እየቀጭን ይገባላችሁ። በስርዓት እናውራ። ለተቀበለና እንቃጠልም። እናትዬ ለምን እንቃጠላለን? አብርሃም የሩታ ነው በቃ ምንም አይያቃጥል ነገር ለሩታ አንድ ነገር የተገዛ ነገር እኮ ነው። በቃ የሱ ነው የሚባለው።
ላ የ80 የህግ ባሏ የልጇ አባት የኔ ቆንጆ እዴ ከሳር አዳምጪ ሰኝ የኔ ቆንጆ ሰሚነሽ እንዳለበት ሲጀመር አላመነበት እንጂ አንቺ አማሻላ ምን ይራስ ነው እናቴ ምን ይራስ በህማማቱ ዱባይ ለማታ ስለጨፈረ ተጋቡ ነው ማለት 80 ያላቸው ማለት አይቻልም። 80 ሆነ ነው ይችላል ጴንጤናው ይችላል ሃይማኖት የለውም እንደው ማሪ ይችላል አይጾምም ኦርቶዶክስ ጋር ይኸውልሽ እንደ ኦርቶዶክስማ የኔ ቆንጆ እንደ ኦርቶዶክስ ቢሆንማ ኖሮ አዲስ ዓመት ዘመን መለወጫ እንደዛ ሆዷን አንገፍጥጣ እንደዛ ሆና ቤቷ ድረስ ሄዳ እንደ ሴት ብታያት ህመሙ የሚያመኛ ነው በቤቷ እሷን ስለተመለሰ አስታረቃቻቸው በያለቀሰች ጀም አልፈልግም ስትላት ግን እኔ እንደ ሴት ሆን አይ አብርሽዬ ከሷ ጋር ያለህን ፕሮግራም ጨርስ ያለህን ፕሮግራም ጨርስ እንዲህ ሆና ማየት አንፈልግም ወደ ቤቴ በታክሲ ቢሆን እሄዳለሁ አንተ ከሷ ጋራ ህይወት ቀንተም በልና ጨርስ ፕሮግራምህን ጨርስ ማታ እንገናኝ ማለት ትችል ነበር የሴት አውሬ ስለሆነች በዛ በጠራራ ፀሐይ ቆይ ትጂዬ በዛ በጠራራ ፀሐይ እንደዛ ሆራን ጋፍታ ከቤቷ የከፋ በአላመቱ ራስ የመጣችሁ አረበናችሁ አልፈልግም ብላለች መጥቷ እኮ ነው የቀንድ ቢሆን እዛው አንዴ እንትናን ዜድ በሰላም ነው አንቺ የፈለግሽውን ነው የምትሰሚው ማለት ነው ጆሮሽ የሚፈልገውን ይሄ ሜላን ፓርት ብቻ ነው የምትሰሚው መሲዬ ቆይ አንዴ ዜድ ሐሳቧን ቁጭ አድርጋ ትውጣ ነው አንተ እሷ ሁሌ ፈጥኖ ልወጣ ነው ይቅርታ አድርጉልኝ በእናትሽ መስዬ ከእንደዚህ አይነት ሰው ምንድነው ራሳቸውን አታውዱ ወደ እምነታችን እንመለስ እንደዚህ አይነት ነገር ምንድነው የምትሰሙት ያለፈ ነገር አታውሩ መስዬ ምክንያቱም እነዚህ ድንጋይ ላይ ያወራነው እኮ ክርስቲያንና ኦርቶዶክስ ናት ብላ ስላለች ነው በኦርቶዶክስ አትነግጂ እንዲህ አይነት ሴት ኦርቶዶክስ አላፈራችም ያልናት ከቻልሽ ቆይ ይኸውልሽ እንደርታ ሳትጋባ በፊት ይኸውልሽ አንዴ ዝም በይ ከቻልሽ ቆይ አንዴ ከቻልሽ ፕሮፋይልሽ ላይ የምትጠቀሚውን አውርጂና ተከራከሪ ስለ እንደዚህ አይነት ነገር እምነትሽ የማይደግፈውን ለሄርሜላ እያልሽ አናቷ ላይ አትቆሚ እንትንሽን አውርጂ ስምሽን በራስሽ ስም ተጠቀሚ አለቀ ገባሽ እንደ ክርስቲያን ነው የምከራከረው እንደ እውነት ነው የምከራከረው አለ ይኸውልሽ አንቺ እውነት ሳይሆን ሰው መውደድና ጥላቻ ውስጥ ነሽ ያለሽው እውነት ያለሽ ትዳር ላይ ዘላ የገባችው ነው ናት የምታወሪላት በሰው ትዳር ላይ የገባች ትክክል ናት ብለሽ ያየው እውነት ነው ቢኖርሽ አይደለም ሄርሜላ አሁን የሚደግፉት ሄርሜላ አሁን እየተናገች አዳምጣት ኦኬ ሄርሜላ አሁን እየተናቀች እንጂ እየተከበረች እኮ አይደለም ሄርሜላ እኮ እስካሁን ድረስ የቱሩታ ትራፊ ነው እየተናቀች ያለችው ማላናቸውን እየተንበረከከ እያለቀሰ በልጇ የምትነግደው እሷ ምን ችግር አለበት የኔ እናት ማለት አንድ ስሚ ሩታ ብትበረከክ እንደዚህ አይነቷ ጋር ብዙ መከራከር ነው አይመቸኝ የሆነ በኋላ እኔ ነኝ ያስወጣዋትኝ ሩታ ሄዳ ልጁ ላይ ትደፋ እንኳን ሩታ አለችም ሄርሜላ አለች አንድ እግሩ ላይ ሰግዳ 2-3 ቀን ፊቷ ቲማቲም እስኪመስል እባክህ ብላ ስትለምን የነበረችው ያኔ ምን ነው ዝም አላችሁ እኮ ሩታ ለምን የልጁ አባት ነው ሩታ ብትንበረከክ አላማ አላት ለልጇ ብላ ነው ለትዳሯ ብላ ነው ብትንበረከክም ለትዳሯ የሚያንበረክክ ልጅ አላት ሄርሜላ ምን ሆና ነው ምን ትበረከከው ሄርሜላ ለምንድነው ከዛ ደግሞ ሄርሜላ እስከዚህ ሰዓት ድረስ አብርሃም እያከበራት ሳይሆን እየናቃት ነው ያለ ሄርሜላ መጠቀሚያ ናት ሩታ እስከዚህ ሰዓት ድረስ እኮ የሩታ ትራፊክ ናት ሄርሜላ እየወሰደች ያለችው በቀደም ምንድነው ያረጋት በዙሪያ ሄርሜላ ሩታ በመጣችው ሴራ እንትን ነው ከጨዋታ ውጭ ነው የሆነችው እንዴት ነው የናቃት ሩታ እኮ አመት ሙሉ ነው የለመናት ልነጠፍልሽ ሩታ አልፈልግም እያለች እኮ ቤቷ መኪናዋ ወርቋ ነው የተገዘላት እየተለመነች ማለት ነው ሄርሜላስ አበባ እንኳን በስንት በእንደ ምን ሆናችሁ ነው ለሄርሜላ አይገባቸውም አንዴ ከደነዘዙ ነው በቃ ማርያምን ሄርሜላ የተናቀች ነው እንጂ ምንም ሄርሜላ ማሁን እሺ ያለችው አብርሃም ለሩታ ለማስቀናት ለማናደድ ነው እንጂ በውስጧ የሚሰማት ስሜት
ገብታችሁ ብታዩ ጥሩ ነበር። ሴት ናት እንዴ በውስጣችን የራሳችን ስሜት እኮ አለ። ስንናቅ እኮ የሚሰማን ስሜት አለ። ምንድነው ሄርሜላ ሩታ ስትጠሏት ሄርሜላ ልክ ናት ወይም ይወዳታል ማለት አይደለም። እንደሚወዳትና እንደማይወዳት እኮ ፊት ለፊት እያታየ ነው እንዴ። እንደው ሄርሜላ እድሜ ልኬን ቆሜ ቀራለሁኝ እንጂ ልጅ ያለውን አባት በዚህ ያህል እግሩ ላይ እየሰገድኩኝ ለምኜ የኔ ሁን ብያለሁ። እድሜ ልኬ ወላድ በድባብ ትሂድ። ወንድ ሞልቷል፣ ሴት ሞልታለች ለሷ የምትሆን። እድሜ ልኬን ቆሜ ቀራለሁ። ባላገባ ፍቅረኛ ባሊዝ የልጅ አባትን አሳድጄ ቲማቲም እስኪመስል ፊቷ ደምንባ ያነባች እባክህ ለኔ ሆና አፈቅርሻለሁ በለኝ አልለውም የሚል ልጅ መቼም እንዲፈጠርም አልፈቅድም። ለአትጂዬ ምናልባት የማንነት ምርመራ አካሄዳ ይሆናል። ማርገዝ አትችል ይሆናል። እኔ እኮ ተስፋ ቆርጣለች። ልጅ በሽታ ያዛት እንዴ ልትሞት 1 አመት ነው የምትቀርሽ ተብላ ተባለች እንዴ ብላ ተስፋ ቆርጣለች ብዬ ነው እኮ ያልኩት። ይሄን ያናደደች ምኑ ጋር መሰለሽ? ኦርቶዶክስ ናት እሷ አታረግዝም ስትል እንዲህ አታረግም ሳትጋባ በፊት ብላ ስትል ሳቀ መጣ። ሲጀመር እንደ አይነት ትክክለኛ ፈራ እግዚአብሔር ያደረባት ሴት ሩታ እግዚአብሔር ያደረባት ሴት ከሆነች እንዲህ አይነት ስራው ሳትገባ ቤት እያለች ፈራ እግዚአብሔር ያለባት ሴት እንደው ያሳየች ልጅ ናት። ሄርሜላ ማለት በአደባባይ እቃው ያሳየች ሴት ናት እኮ እንዴ። ምን ሆናችሁ ነው? ኮፒ ሊንክ እያደረጋችሁልኝ? እሺ ተብ ኮፒ ሊንክ እያደረጋችሁልኝ እያቆራረጠ ነው። ተብ ኮፒ ሊንክ እያደረጋችሁ እንዳስወረዱኝ እያያችሁ ነው አይደል? ተብ ኮፒ ሊንክ እያደረጋችሁ ሀሳባችንን እንስጥ። ዘመሪያ በእናትሽ እቺ እድሜ ልኳን እንዳነባች ነው። ዛሬ ደግሞ ፍቅር መታላታለች አለ። እንዲህ ነው የሚያጦዟት፣ እንዲህ ነው ይበላት ያጦዟታል። የሰራቻትን ግፍ ገና ትዳር ሳትገባ ታጭዳታለች። ሩታ ከሜሪ ጋርና ከዳኒ ጋር መጣች ነው የተባለው። አይ ሩታ እኮ የሥራ ሰው ናት። የኔ እናት ይሄን ህዝብ 2 አመት ሙሉ አንጫጫች። አይ ሩታ ካሬዋ እስኪ መሐረነ ክርስቶስ አንቺዬ ሩታ እኮ ያ ሁሉ ነገር በደርሶባት ፌንት አትነቅል ምናምን አትል። ሄርሜላ እኮ ያቺ የተወሰደች አልፈልግሽም ስላት ስንቴ ነው ፌንት የነቀለችው? በራሷ ኮንፊደንስ የላትም። የታለ ዴፈሪ አሁንም እኮ በቃ አንድ ጊዜ እኮ ምን አለች ሄርሜላ? እኔ እኮ በውስጤ ብዙ የሚሰማኝ ስሜት አለ፣ ነገር ግን አንተ ስለማስቀድም ነው ምናምን እያለችው ነበር። ምክንያቱም ከተናገረች ተጨቃጨቅሽኝ ምናምን ይላታል። ያላት አማራጭ ደግሞ ዝም ማለት ነው። ሄርሜላ የፈለገችው እንደምንም ብላ 80 አስፈርማ ምናምን ሽማግሌ እኮ ምናምን የራሷ ከሆነ በኋላ እንደ ፍላጎቷ ለመሆን ነው። ሄዶማ እንትን አብርሃም ደግሞ አልፈቀደም፣ አይሆንም ባረገው በተቀለለችው በወሰደችው በተቀለለችው ባረገው እናየው ነበር። እንዴት ይሆናል? አብርሃም ወዳና የሄርሚ እህቶች ተስማምታ እኮ አለ። የሄርሚ እህቶች ትሰሙኛላችሁ? እዚህ ጋር ካላችሁ ለእህታችሁ የምታስቡ ከሆነ አብርሃም ከመጣው ከሄደው ሰው ጋራ እንዲመረጥ ሳይሆን ጠቅልላት ባጭር ቀን በሉ። በቃ የምትወዷት ከሆነ የምታከብሯት ከሆነ ጠቅልለክ ያዛት፣ 80 ያሰርላት። ያው ምን እሷ አያረግም። በቀደም ወንድምየውን ቀለበት አስርላታለሁ እንጂ ያላገባትም ነው አልፈርምላትም ነው ምናምን ብሎ ችግሩ እኮ ይሄ ነው። አላገባም ብሏል። እስከ 10 አመት በኋላ ነው ማገባው ብሏል። 10 አመት እንግዲህ እሷ እንጨት ናት ቆማ የምትጠብቀው። 10 አመት ባላት እድሜ ላይ 10 አመት ሲጨርሱ ልጅ ቢናፍቃት ከትዳር በፊት እንዳለችው እቺ አይደረግም ብላ አይደል እንግዲህ ከትዳር በፊት ስትወልድ ታሳያታለች ልጇን አቅፋ። ከትዳር በፊት አይደረግም አስመሳይ ክርስቲያን እኔ ለስንት ሰው ሄዳለች። ደግሞ ትጂዬ ፈታችሁ ይሉ ፍቺን ትጠይቅ ያደረገው እኮ ስራው ነው እኮ እንትን የአብርሃም ስራ ነው እኮ ፍቺን ትጠይቅ ያደረገ። ፍቺ ከጠየቀት ከፈረመላት በኋላ ደግሞ አላሳረፋትም። ቤቷ እየሄደ እየለመናት አልነበረም እንዴ? አልፈልግም ብላ አርፋ ስትቀመጥ እኮ ምን አላት? አንቺም እንትኑ ደስታ ሲመጣ አንቺም የጀመርሽው ነገር ተይው እኔም ልተወው ነው እኮ ያላት። ቤት ሲመላለስ እንት አምባጋሩ ሲፈጥር አልነበረም እንዴ? እሷም ይሄን ነገር ስታይ በቃ እንደዚህ ከሆነማ ትዳሬን ላስተካክል ብላ ጀመረች። እንደዛ ስትል ደግሞ እሱ በቃ ያዙኝ ልቀቁኝ አለ። ምን ሆናችሁ ነው?
ድንጋይ ላይ ማፍሰስ እኮ ነው ለሄርሜላ ከስድብና ከሰው ምንድነው እሱ ሰው ላይ መርዝ ከመርጨት ውጪ የት የሚያውቁት ነው መልእክት አላቸው። አንቺ ትጂዬ ዛሬ እመቤቴ መልስ ላከችልሽ አላከችልኝም። አይውሽ በላከችልኝ አስታጥቃታለሁ። እኔ እንደሷ ባለጌ አይደለሁም በስድብ አልገባም እንጂ ለቃለች። መልስ ሰጥታሻለች። አላየሽው? ለኔ ስድብ ነው። ፎቶሽን አድርጋ ምናምን ቀላል ስድብ። እስቲ ማርያም በይ ማርያምን አንቺ እዛ ኢጃዛ ቤት ተቀምጠሽ ምናምን ኢጃዛ ቤት ከማጋ እንዳለሽ ራሱ ኢጃዛ ቤት ነው እንዴ አንቺ ያለሽው? ግን መጀመሪያ ኧረ እስኪ ላኪልኝ ልሳቅና እኔም አድርጌ ልጻፍ። ኧረ አላየሁትኝም። አይገርምሽም? ላኩላት ብዬ ነው አዲስላት አላለችም። እንዴት አላኩልኝም? በ55 አመቷ ጸጉሯን እንደ ቼሪ በዚህና በዚህ ታሲዝና የፈረደበት የስቴንቴን ትትትትት ያለች ትወጣለች። አይ አድርሱላት ብላ ሼር ሁሉ አድርገውልሽ። እኔ እንደውም ገስት ላይ ነው ሲያወሩ የሰማሁት ማለት ነው። ማርያምን አልደረሰኝም፣ አልመጣልኝም። እኔ እኮ ቅድም ስትናገር የነበረው ለሷ መልስ መሰለኝ። ላግዝሽ አስገብኝና እያልኩሽ የነበረው ሰላም አልሰማውኝም ነበር። አይገርምሽም? እኔ ቦታ ላገኝ ብዬ ነኝ። እሷን ልናገር ነበር የገባሁት። ማርያም ለዚህ ለቤት እኮ አዲስ ነኝ። ኦኬ ማንን ልናገር ነበር የገባሁት። ግን ቦታ አላገኘሁም። መታገስ ነሽ? ይቅርታ በጣም ይቅርታ በጣም እሺ። እንደዛ ነው ድንጋይ ሆኖ አንዴ ድንጋይ ሆኖ እሷን የሚደግፉ ሰዎች አታስገቢ። ምክንያቱም ሁሉም ነው እኮ ነፃነት አለ። ችግር የለብንም። ስትመጣ ያው እናወራታለን፣ እንሸኛታለን። ችግር የለብንም። እኛ እንደነሱ እዛ ቤት አትሂዱ ለምን አስገባሻት አንልም። የሆነ እንኳን ከእንትና ቤት ቀረውላቸው አይደል እንዴ? ከሰላም ቤት አስቀሩት። እኛ እሷ ካለች አንመጣም። እኛ ይሄን ካሉ ፎሎወሮቻችንን የሚመልሱልና ሩታ ምንድነው ይዛ የመጣችሁ? ሩታ መታለች አሉ ዛሬ እኮ ከነ ማርቲ ጋር ላሉ ለማንና ማርቲ ሜሪ እና ዳኒ ጋር ምንድነው ይዛ የመጣችሁ? እኔ እንጃ። ሜሪ ሩታን መታቻት የሚል ነው። ያው ሰዓት መታት እኮ ነው መታቻት የሚባለው ታውቂያለሽ። የሩታ ክስት ይቅርታ ጠየቀች። አብርሽ እና ሄርሜላ ለምንድነው የምትመታቸው? ደሞ ሌላ ወንድ ማለት ነው የተለቀቀው። በዳኒ ቤት በሜሮን ቤት ቢዙ ጠገረራ መሰለኝ ቢዝነስ ልትሰራ ነው የመጣችሁ በስንት